ጤና ይስጥልኝ ክቡራት የኢትዮ ፋክት ኒውስ ቤተሰቦች፣ ዛሬ ምሽት በአፍሪካ ቀንድ በመካከለኛው ምስራቅና በአሜሪካ ፖለቲካ ዙሪያ የተከሰቱ እጅግ አንገብጋቢ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። ቪዲዮውን ከመጀመራችን በፊት ላይክ ማድረጋችሁን እንዳትዘነጉ፣ ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን በመጫን ሁልጊዜም ፈጣንና እውነተኛ መረጃዎችን ቀድማችሁ እንድታገኙ እጋብዛችኋለሁ። በዛሬው ምሽት ሰፊ ትንታኔያችን የሚከተሉትን አጀንዳዎች በጥልቀት እንፈትሻለን። በቅድሚያ በትራምፕ ይፋ የተደረገው ድንገተኛ አዋጅ፣ በትናንትናው ዕለት የተፈራው ጦርነት ሊቀሰቀስ ሰዓታት ቀሩት መባሉን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሌሊቱን ድንገተኛ የተኩስ አቁምና የሰላም ስምምነት ላይ መደረሱን ይፋ አደረጉ። ይሁን እንጂ ከኢራን በኩል የተሰጠው ፍጹም ተቃራኒ ምላሽ ዓለምን ከፍተኛ ውዝግብ ውስጥ ከቷል። የቴህራን ከስምምነት በጣም ርቀናል ባይነት ሚስጥር በሰፊ እንመለስበታለን። በትግራይ ያለው የገንጣይነት ፖለቲካና ታሪካዊ ዳራው፣ አቶ ደብረጽዮን ገብረ ሚካኤል ራሳቸውን የሀገረ ትግራይ ፕሬዝዳንት እያሉ መጥራታቸውን ተከትሎ ትግራይን ከኢትዮጵያ ገንጥሎ ከኤርትራ ጋር የማዋሃድ የቆየው ታላቋ ትግራይ የእንግሊዝ ሴራ ዳግም በህወሓት መሪዎች እየታደሰ መሆኑ ከፍተኛ የፖለቲካ ውይይት አስነሳ። ይህንንም በሰፊው የምንዳስሰው ትኩረታችንን የሳበው ዜና ሆኗል። በነጩ ቤተ መንግሥት በር ላይ የተከሰተው ድንገተኛ ተኩስ፣ በአሜሪካ ዋሽንግተን ዲሲ በዋይት ሃውስ መግቢያ በር ላይ የተከሰተው አስደንጋጭ የተኩስ ልውውጥ፣ ጥቃት አድራሹ በሴክሬት ሰርቪስ አባላት የተገደለ ሲሆን ዋይት ሃውስ ለሰዓታት በደህንነት እገዳ ተቆልፎ አድሯል። በትራምፕ አስተዳደር የወጣው አዲስ ሕግ ያስከተለው ቀውስ፣ በአሜሪካ የሚገኙ በሚሊዮን የሚቆጠሩ ጊዜያዊ ቪዛ ያላቸው ስደተኞች ተስፋ ያስቆረጣቸው አዲሱ የዩኤስሲአይሲ መመሪያ ያስከተለው ታላቅ ማህበራዊ ውዝግብና የቤተሰቦች የመነጣጠል ስጋት፣ ይህንንም ወደ በኋላ ላይ በሰፊው የምንመለስበት ይሆናል። የመከላከያ ሰራዊት ለውጭ አምባሳደሮች የሰጠው አስቸኳይ መግለጫ፣ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራር በአዲስ አበባ ለሚገኙ የውጭ ሀገራት ወታደራዊ አታሺዎች የሰጡት ማብራሪያ፣ በፖርት ሱዳን ጽምዶ በሚል ስያሜ ስለተጠነሰሰው ስውር ሴራና ሰም በእሳት ላይ እንደሚቀልጠው እናቀልጣቸዋለን ስለተባለው እሳት የላሰ ጠንካራ ማስጠንቀቂያ። አሁን በቀጥታ ወደ ዝርዝር ዜናዎቹ እንሻገራለን። ክቡራን ተመልካቾቻችን፣ በትናንትናው ዕለት በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት የመጨረሻው ቀይ መስመር ላይ መድረሱንና ቢቱ የተሰኘው ቦምብ ጣይ አውሮፕላኖች መቅረባቸውን መዘገባችን ይታወሳል። ይሁን እንጂ በዛሬው ሌሊት መላው ዓለምን በከፍተኛ ሁኔታ ያወዛገበ ፍጹም ድንገተኛ መግለጫ ከዋይት ሃውስ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት ያልተጠበቀ መልእክት በአሜሪካ በእስራኤልና በኢራን መካከል ለወራት ሲካሄድ የነበረው ከባድ ጦርነት ሙሉ በሙሉ ለማስቆም የሚያስችል ታሪካዊ የተኩስ አቁምና የሰላም ድርድር የመግባቢያ ሰነድ ሙሉ በሙሉ መጠናቀቁን ይፋ አድርገዋል። ፕሬዝዳንት ትራምፕ ይህንን ስምምነት ታላቅ የምስራችና ታሪካዊ ስኬት በማለት የጠሩት ሲሆን ስምምነቱ በቀጠናው ያሉ ቁልፍ መሪዎችን ያካተተ ሰፊ የዲፕሎማሲ ጥረት መሆኑን ገልጸዋል። እንደ ትራምፕ ገለጻ ከዚህ ይፋዊ መግለጫ በፊት የኳታር፣ የሳውዲ አረቢያ፣ የተባበሩት አረብ ኤሜሬትስ፣ የፓኪስታን፣ የዮርዳኖስ፣ የግብፅ፣ የቱርክና የባህሬን መሪዎች
ያካተተ ሰፊ የስልክ ውይይት ተካሂደዋል። ከዚህም በተጨማሪ ፕሬዝደንቱ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ረጅም ሰዓት የቆየ የስልክ ንግግር ማድረጋቸውን ለአሜሪካ መገናኛ ብዙሃን ተናግረዋል። ትራምፕ በአዋጃቸው ላይ እንደገለጹት ኢራን ያበለጸገችውን ከፍተኛ የኒውክሌር ዩራኒየም ክምችት ሙሉ በሙሉ ከሀገሯ አሳልፋ ለመስጠትና ለማክሰም የተስማማች ሲሆን የዓለምን የነዳጅ ንግድና ኢኮኖሚ እያናጋ ያለው ስልታዊው የሆርሙዝ የባህር ወሽመጥም ዳግም ለዓለም ሕዝብ ክፍት እንዲሆን ከስምምነት ላይ ተደርሷል ብለዋል። ነገር ግን ይህ የትራምፕ የሰላም አዋጅ በተነገረ በጥቂት ሰዓታት ውስጥ ከቴሄራን የተሰማው ዜና ፍጹም ተቃራኒ ሆኗል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ አስቸኳይ መግለጫ በመስጠት በትራምፕ የተነገረውን ድንገተኛ አዋጅ ሙሉ በሙሉ አስተባብለዋል። ቃል አቀባዩ እንዳሉት ኢራን ከራሷ ብሔራዊ ጥቅምና መርህ ፈጽሞ ፈቀቅ አላለችም። አሜሪካውያን የመግባቢያ ሰነድ እናዘጋጅ ስላሉን እያዘጋጀን ነው፣ ነገር ግን ከእውነተኛ ስምምነት አሁንም በጣም ርቀናል ሲሉ ተደምጠዋል። ኢራን በአሁኑ ወቅት ቅድሚያ የምትሰጠው በሁሉም ግንባሮች ላይ በእስራኤልና በአሜሪካ የተከፈተባትን ጦርነት ማቆም ላይ ብቻ እንደሆነና የኒውክሌር ፕሮግራሟም ሆነ የሆርሙዝ ወሽመጥ ቁጥጥር ጉዳይ በትራምፕ አዋጅ ላይ እንደተባለው በድርድር ውስጥ ጭራሽ እንዳልተካተተ ገልጸዋል። በተለይም የሆርሙዝ የባህር ወሽመጥ የኢራን ሉዓላዊ ንብረት መሆኑንና ቁጥጥሩ ወደ ቀድሞ ሁኔታ እንደማይመለስ ይልቁንም ከጦርነቱ በፊት የነበሩ የተወሰኑ መርከቦች ብቻ እንዲወጡ እንጂ ወሽመጡ ለመላው ዓለም በነፃነት አይከፈትም ሲሉ የኢራንን አቋም ጠንካራ መሆኑን አብራርተዋል። ይህ በእንዲህ እንዳለ የኒውዮርክ ታይምስ ጋዜጣ የኢራን ከፍተኛ ባለስልጣናትን ዋቢ አድርጎ እንደዘገበው ይህ ስምምነት ከተፈጸመ በውጭ ሀገራት ታግዶ የነበረው 25 ቢሊዮን የአሜሪካ ዶላር የኢራን ንብረት በአስቸኳይ እንደሚለቀቅና በሊባኖስ በሌሎች ግንባሮች የእስራኤልን ጥቃት ሙሉ በሙሉ እንደሚቆም ያሳያል። ሆኖም የእስራኤል ወታደራዊ ባለስልጣናት ኢራን ያላት 400 ኪሎ ግራም ዩራኒየም ክምችት ከሀገሪቱ ካልወጣ ጦርነቱ ትርጉም የለውም በሚል ስጋታቸውን እየገለጹ ይገኛሉ። የአሜሪካው ሴናተር ሊንዚ ግርሃምን በትዊተር ገጻቸው ባስተላለፉት መልእክት ይህ ስምምነት ኢራንን ይበልጥ የሚያጠናክርና የሂዝቦላን አቅም የሚጨምር ከሆነ በቀጠናው ላይ ታላቅ አደጋ ይፈጥራል ሲሉ ትራምፕን ወቅሰዋል። ቀጣዮቹ ሰዓታት ይህ የትራምፕ የሰላም አዋጅ በተግባር የሚተረጎምበት ወይስ ፍጥጫው ዳግም ወደ ከረረ ጦርነት የሚመለስበት መሆኑን የምናይበት ይሆናል። ጉዳዩን በንቃት እየተከታተልን የምናቀርብላችሁ ይሆናል። ወደ ሌላኛው ከአሜሪካ ወደ ተሰማው አስደንጋጭ መረጃ ስንሻገር በትናንትናው ዕለት ምሽት 12 ሰዓት አካባቢ በዋሽንግተን ዲሲ የፕሬዝዳንቱ መኖሪያ በሆነው በነጩ ቤተ መንግስት መግቢያ በር ላይ ከባድ የተኩስ ልውውጥ መደረጉ ታውቋል። የዩናይትድ ስቴትስ ሴክሬት ሰርቪስ ይፋ ባደረገው መግለጫ መሰረት ናሲር ቤስት የተባለ የ21 ዓመት ወጣት በዋይት ሃውስ 17ኛ ጎዳናና ፔንሲልቬኒያ አቬኑ መገናኛ ላይ ወደሚገኘው የደህንነት ኬላ በመጠጋት ከቦርሳው ውስጥ የጦር መሳሪያ በማውጣት በጸጥታ አስከባሪዎች ላይ ድንገተኛ ተኩስ ከፍቷል። በጥቃቱ ወቅት በአካባቢው በነበሩ ጋዜጠኞች ዘገባ መሰረት ከ15 እስከ 30 የሚደርሱ ተከታታይ የጥይት ድምፆች የተሰሙ ሲሆን የሴክሬት ሰርቪስ አባላት በወሰዱት ፈጣንና አጸፋዊ እርምጃ ጥቃት አድራሹን በጥይት መትተው ጥለውታል። ወጣቱ በአቅራቢያው ወደሚገኝ ሆስፒታል ቢወሰድም ሕይወቱ ማለፉ ተረጋግጧል። በዚህ የተኩስ ልውውጥ ወቅት አንድ ንጹህ እግረኛ መንገድ አላፊ በጥይት ተመቶ ከባድ ጉዳት የደረሰበት ሲሆን በጸጥታ አስከባሪዎች ላይ ግን የደረሰ ምንም አይነት ጉዳት የለም። ክስተቱ በሚፈጠርበት ወቅት ፕሬዝደንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ቢሆንም
እርሳቸውም ሆኑ ሌሎች ጥበቃ የሚደረግላቸው ከፍተኛ ባለስልጣናት ላይ ምንም አይነት የደህንነት ስጋት እንዳልተፈጠረ ተቋሙ አረጋግጧል። ይሁን እንጂ ዋይት ሀውስ ወዲያውኑ ለሰዓታት በከፍተኛ የደህንነት እገዳ ተቆልፎ ያደረ ሲሆን ጋዜጠኞችም ወደ መግለጫ ክፍል እንዲገቡ ተደርጓል። ይህ ጥቃት የተፈጸመው ከአንድ ወር በፊት በዋይት ሀውስ የጋዜጠኞች ራት ግብዣ ላይ ከተሞከረው የግድያ ሙከራ ማግስት መሆኑ በአሜሪካ ያለውን የደህንነት ስጋት ይበልጥ አሳሳቢ አድርጎታል። በተያያዘ ዜና በትራምፕ አስተዳደር ስር የሚገኘው የአሜሪካ የዜግነትና የስደተኞች አገልግሎት ያወጣው አዲሱ የፖሊስ ሕግ በአሜሪካ በሚኖሩ ስደተኞች ላይ ታላቅ ስጋት መፍጠሩን ቀጥሏል። በትላንትናው ዕለት እንደገለጽነው ማንኛውም ጊዜያዊ ቪዛ ያለው ስደተኛ በተማሪነት፣ በቱሪስትነት ወይም በጊዜያዊ የሥራ ፈቃድ በአሜሪካ ምድር ላይ ሆኖ ወደ ግሪን ካርድ መቀየር እንደማይችል መወሰኑ ይታወሳል። ይህ አዲስ ሕግ አሁን ላይ በተግባር መሬት ላይ መውረድ መጀመሩን ተከትሎ ከፍተኛ ማህበራዊ ቀውስ እየተፈጠረ ይገኛል። የስደተኞች መብት ተሟጋቾችና የቀድሞ የቪዛ ባለሙያዎች እንደ ማይክል ቫለን ያሉ ባለሙያዎች ለቢቢሲ በሰጡት አዲስ አስተያየት ይህ ውሳኔ በመቶ ሺዎች የሚቆጠሩ ሕጋዊ ቤተሰቦችን በኃይል የሚነጣጥል ነው ብለውታል። በተለይም የመኖሪያ ፍቃድ ለማግኘት ብለው ከአሜሪካ ወጥተው ወደ ሀገራቸው የሚመለሱ ስደተኞች በትራምፕ አስተዳደር ጥብቅ የቪዛ እገዳዎች ወይም በኤምባሲዎች መዘጋጀት ምክንያት ዳግም ወደ አሜሪካ የመመለስ ዕድላቸው ሙሉ በሙሉ ሊዘጋ እንደሚችል ከፍተኛ ስጋት ተፈጥሯል። ሕጉን አክብረው በጊዜያዊ ቪዛ ሲሰሩና ሲማሩ ለኖሩ ሰዎች ይህ ውሳኔ ትልቅ ክህደት ነው በሚል ከፍተኛ ተቃውሞ እየተነሳ ሲሆን ጉዳዩ አሜሪካ የፌዴራል ፍርድ ቤቶች ያመራል ተብሎ ይጠበቃል። በመጨረሻም ከሰሜኑ ጦርነት ማክተም በኋላ በትግራይ ክልል የፖለቲካ መሪዎችና ሊቃውንት ዘንድ እየታየ ያለው አደገኛ የፖለቲካ አካሄድ አሁንም የብዙዎችን ትኩረት ስቧል። የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በቅርብ ጊዜያት በሚያደርጓቸው እንቅስቃሴዎች ራሳቸውን የሀገረ ትግራይ ፕሬዝዳንት እያሉ መጥራትና ማስጠራት መጀመራቸው ጉዳዩ በዋዛ የሚታለፍ እንዳልሆነ የፖለቲካ ተንታኞች እያሳሰቡ ይገኛሉ። ይህ አካሄድ ትግራይን ከኢትዮጵያ ገንጥሎ ራሷን የቻለች ሉዓላዊ ሀገር የማድረግ አሊያም ከኤርትራ ጋር የማዋሃድ ድብቅ ዓላማ እንዳለው እየተነገረ ነው። በተለይም ህወሓት ከኤርትራው ሻዕቢያ መንግስት ጋር ጽምዶ በሚል የጀመረው ያልተቀደሰ ስምምነት ጀርባ ሶስት ዋና ዋና ዓላማዎች እንዳሉት ይነገራል። አንደኛው ትግራይን ነፃ ሀገር ማድረግ፣ ሁለተኛው ትግራይን ገንጥሎ ከኤርትራ ትግርኛ ተናጋሪዎች ጋር ማዋሃድ፣ ሶስተኛው ደግሞ እነዚህ ካልተሳኩ በኢትዮጵያ ማዕከላዊ ፖለቲካ ላይ እንደ ቀድሞ የበላይነትን ይዞ መቀጠል የሚሉ ናቸው። ይህ የታላቋ ትግራይ ፕሮጀክት አዲስ የተፈጠረ ሳይሆን ወደ ኋላ የ70ና የ80 ዓመታት የታሪክ ዳራ ያለው የእንግሊዝ የቅኝ ግዛት ሴራ ውጤት እንደሆነ የታሪክ ምሁራን ያስረዳሉ። ከሁለተኛው የዓለም ጦርነት በኋላ ጣሊያን በጦርነቱ ተሸንፋ ከኤርትራ ስትወጣ ኤርትራውያን ከእናት ሀገራቸው ከኢትዮጵያ ጋር ለመቀላቀል ከፍተኛ ፍላጎት አሳይተው ነበር። ሆኖም በወቅቱ ኤርትራን የተቆጣጠረችው እንግሊዝ በቀይ ባህር አካባቢ የራሷን ጂኦፖለቲካዊ የበላይነት ለማስጠበቅ ኤርትራን በሁለት የመክፈል ስልት ቀይሳ ነበር። በእንግሊዝ እቅድ መሰረት ሙስሊም የሚበዛበት የኤርትራ ሰሜንና ምዕራብ ክፍል ካረን፣ ባረንቱና ናቅፋ ከሱዳን ጋር እንዲቀላቀል፣ በሌላ በኩል ደግሞ አስመራን ማዕከል ያደረገው ክርስቲያንና ትግርኛ ተናጋሪ የሆነው የኤርትራ ደገኛ ክፍል ከኢትዮጵያዋ ትግራይ ክፍለ ሀገር ጋር ተለይቶ እንዲወጣና የእንግሊዝ ምስራቅ አፍሪካ ቅኝ ግዛት አካል የሚሆን ታላቋ ትግራይ የተባለ ወጥ የትግርኛ ተናጋሪ ሀገር ለመፍጠር አቅዳ ነበር። ይሁን እንጂ በወቅቱ የነበሩ የኤርትራና የኢትዮጵያ አርበኞች ይህንን የእንግሊዝ ከፋፍለ ግዛ ሴራ በጽኑ በመቃወማቸው ፕሮጀክቱ ሳይሳካ ቀርቷል። የሚገርመው ግን ከዓመታት በኋላ ይህንን እንግሊዞች ጥለውት የሄዱትን የታሪክ መርዝ ዶክተር ደብረጽዮንና የህወሓት መሪዎች
ዳግም አንስተው ለመተግበር እየሞከሩ መሆኑ ነው። በ1976 ዓ.ም የወጣው የመጀመሪያው የህወሓት ማኒፌስቶም መጀመሪያ ላይ ለትግራይ ነጻነትና ተመሳሳይ ይዘት ላለው የመገንጠል ዓላማ የቆመ እንደነበር ይታወሳል። ምንም እንኳን ህወሓት በኋላ ላይ የመገንጠል አጀንዳውን ሰርዞ ወደ ማዕከላዊ ስልጣን ቢመጣም ከሰሜኑ የኢትዮጵያ ጦርነት ማብቃት በኋላ ግን ይህ የመገንጠል ስሜት በትግራይ የፖለቲካ ሰዎች ዘንድ እንደገና እያገረሸ መጥቷል። በአሁኑ ወቅት ከህወሓት በተጨማሪ ሳልሳይ ወያኔ የተባለው የትግራይ የፖለቲካ ፓርቲ ለምርጫ ቦርድ ባስገባው ይፋዊ ማኒፌስቶ ላይ ትግራይን ከኢትዮጵያ የመገንጠልና የመለየት ግልጽ ዓላማ አለኝ ብሎ በይፋ ማስቀመጡ ይህ የሀገር የማፍረስና የመገንጠል አጀንዳ አሁን ድረስ በክልሉ ፖለቲካ ውስጥ በከፍተኛ ሁኔታ እየተንሸራሸረ መሆኑን የሚያሳይ ቁልጭ ያለ ማረጋገጫ ነው ሲሉ የፖለቲካ ተንታኞች ስጋታቸውን ይገልጻሉ። የተከበራችሁ የኢትዮ ፋክት ኒውስ ቤተሰቦቻችን የዛሬ ምሽት የታላላቅ ዓለም አቀፋዊና ሀገራዊ መረጃዎቻችንን በጥልቀት የፈተሽንበት ዘገባችን ይህንን ይመስል ነበር። ቪዲዮውን ላይክ ማድረጋችሁንና ለወዳጅ ዘመድ ሼር ማድረጋችሁን እንዳትዘነጉ። አዳዲስ መረጃም በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሕዝባችን። መልካም ምሽት ይሁንላችሁ።